ሰላም ዛሬ ለየት ያለ ጉዳይ ነው ይዤላችሁ የመጣሁት። አንድ መጽሐፍ ነው ማስተዋወቃችሁ። ማለት ከራሴ መጽሐፍ ቀጥሎ በጣም የማደንቀው መጽሐፍ ነው። የራሴው መጽሐፍ ፕሮፋይል አድርጌው ያለሁት መጽሐፍ ማለት ለመጀመሪያ ጊዜ እነዚህ ኢሉሚናቲዎች ላይ የተደረገ ጥናት ነው። ለመጀመሪያ ጊዜ ማለት በአካል የተደረገ ጥናት ነው። ጥናቶች ነበሩ፣ መጽሐፍቶች ያገላብጣሉ አሜሪካውያን ተመራማሪዎች፣ እንግሊዛውያን መጽሐፍት ዶክመንቶች ያፈላልጋሉ። በእነሱ ተመርኩዘው እነዚህ ኢሉሚናቲዎች ምን አይነት ባህሪ እንዳላቸው ጽፈዋል። ግን በአካል ኢሉሚናቲዎቹን አግኝተው አላጠኗቸውም። ኦኬ፣ በአካል አላገኙም። በአካል ሄደው ኢንተርቪው አላደረጉም። በአካል ሄደው አላጠኑም። በመካከላቸው በኢሉሚናቲዎቹ መካከል ሆነው አላጠኑም። ይህን ያደረገው እኔ ብቻ ነኝ ማለት ነው። ስለዚህ የራሴ መጽሐፍ በጣም ወደዋለሁ። ከሱ ቀጥሎ ግን ይሄ መጽሐፍ በጣም የሚገርመኝ መጽሐፍ ነው። ባይብል ኮድ ይሰኛል። አሜሪካዊ ተመራማሪ ነው የጻፈው፣ ሪፖርተር ነው ሰውየው የጻፈው። መጀመሪያ ግኝቱ ግን ያገኘው ዶክተር ሪብስ ይባላል። የማትስ ተመራማሪ ነው። የማትስ እና የፊዚክስ ባለሙያ ነው። ኦኬ፣ ምንድነው ይሄ መጽሐፍ መሰላችሁ? ባይብል ኮድ ይሰኛል። ባይብል ኮድ ይሰኛል። ምንድነው የሚለን? መጽሐፍ ቅዱስ ከፈጣሪ ብቻ ነው የተጻፈው፣ የሰው ልጅ መጽሐፍ ቅዱስን አልጻፈም ይላል ዶክተር ሪብስ፣ የፊዚክስ የማትስ ባለሙያ ማለት ነው። ምንድነው የሚለው እሱ ያገኘው ግኝት? መጽሐፍ ቅዱስ ይሄ የምናነበው መጽሐፍ ቅዱስ ውስጥ ኮድ አለ፣ ትንቢት ነው ራሱ መጽሐፍ ቅዱሱ ይላል። ለምሳሌ አበበ ሰለሞን የሚባል ሰው ቢኖር ለምሳሌ እንውሰድና አበበ ሰለሞን ብለን መጽሐፍ ቅዱስ ውስጥ ስናስገባው፣ መጀመሪያ መጽሐፍ ቅዱስን በኤክስኤል አስገብቶታል። ባይዘዊ ዶክተር ሪብስ ኤክስኤል ውስጥ አስገባውና መጽሐፍ ቅዱስን፣ ኤክስኤል ማለት ኮምፒውተር ማለት ነው፣ ሶፍትዌር ላይ አስገባውና በሙሉ መጽሐፍ ቅዱስን የሰው ስም ጻፈበት። ለምሳሌ አበበ ሰለሞን ብሎ ጻፈ። ለምሳሌ ነው የምሰጣችሁ። አበበ ሰለሞን ብሎ ሲጽፍ አበበ ሰለሞን የት አካባቢ እንደሚወለድ ወይንም እንደተወለደ፣ ቀጣይ ምን እንደሚያጋጥመው እጣ ፋንታው በሙሉ አመጣለት እዛ ሶፍትዌር ላይ ማለት ነው። አበበ ሰለሞን ብሎ ጻፈ አይደለ? አበበ ሰለሞን ምን ያጋጥመዋል? እንዲህ አይነት መጽሐፍ ይጽፋል፣ ምርጥ የሆነ መጽሐፍ ይጽፋል ሊለው ይችላል። ወይንም ይህን ያክል ልጆች ይወልዳል ሊለው ይችላል። ኦኬ፣ የሚማረው ትምህርት ሊጠቅስለት ይችላል። ሶሻል አንትሮፖሎጂ ነው የሚማረው ብሎ ሊጠቅስለት ይችላል። ምን እንደሚያጋጥመው ራሱ ጥሩ ሊሆን ይችላል፣ መጥፎ ወይ ሎተሪ ሊደርሰው ይችላል። እንደሚደርሰው እዛ ያስቀምጥለታል። መጽሐፍ ቅዱስ ራሱ ያመጣለታል ማለት ነው። ይሄ ኮድ ነው። ስለዚህ ትንቢት ነው እያለን ያለው ዶክተር ሪብስ የማትስ ባለሙያው ማለት ነው። ለምሳሌ ዶክተር ሪብስ የወሰደው የአሜሪካን ፕሬዚዳንቶች ነው። ከ50-60 ዓመት በፊት የነበሩት ፕሬዚዳንቶች ስማቸው ያስገባል። ለምሳሌ ጆን ኤፍ ኬኔዲ ብሎ ያስገባል መጽሐፍ ቅዱስ ሶፍትዌር ላይ ማለት ነው። ከዛ ምን ያመጣለታል? በሰው እንደሚገደል። ጆን ኤፍ ኬኔዲ በሰው ነው የተገደለው አይደለም? ስለዚህ እዛ መጽሐፍ ቅዱስ ውስጥ ሶፍትዌር ላይ ጆን ኤፍ ኬኔዲ ብሎ ሲጽፍ በሰው ይገደላል፣ የአሜሪካ ፕሬዚዳንት ይሆናል የሚል አገኘ መጽሐፍ ቅዱስ ላይ ማለት ነው። ስለዚህ ምንድነው እያልኳቸው ያለሁት? መጽሐፍ ቅዱስ ትንቢት ነው፣ የወደፊቱን ይናገራል። የእኔ ራሱ እዛው ሶፍትዌር ቢገባ ጽጋቡ ታደሰ ተብሎ ቢጻፍ እዛ የመጽሐፍ ቅዱስ ሶፍትዌር ላይ እኔ ይሄ ፕሮፋይል አድርጌው ያለሁት መጽሐፍ እንደምጽፍ ያመጣል ማለት ነው። ከጎኑ ከኔ ስም ጎን እንዲህ አይነት ጥናት አድርጎ ኢሉሚናቲዎችን አጥንቶ መጽሐፍ ይጽፋል የሚል ይገኛል። ስለ እኔ ይናገራል ማለት ነው መጽሐፍ ቅዱስ፣ ስለ ሁሉም ይናገራል። ኦኬ፣ ስለዚህ ለምሳሌ ስለ ዶናልድ ትራምፕ የአሜሪካ ፕሬዚዳንት እንደሚሆን፣ አስቸጋሪ ግድያዎች እንደሚያጋጥሙት፣ ፈተናዎች እንደሚያጋጥሙት ይጽፍለታል ማለት ነው። የወደፊቱን ያውቃል ማለት ነው መጽሐፍ ቅዱስ።
ኦኬ፣ ስለማንኛውም ነገር ማለት ነው። ግን ምንድነው እዚህ ጋር ግልጽ ላድርግላችሁ ማለት የተወሰነ ነዋ ታዲያ እንዳትሉኝ ማለት ነው። ማለት ፈጣሪ ስለኔም ስለ ሁሉም ሰው ወስኖታል ማለት ነው። ይሄ እንደዚህ ጥሩ ያጋጥመዋል፣ መጥፎ ያጋጥመዋል ብሎ ወስኖታል ማለት ነው እግዚአብሔር እንዳትሉኝ። በዚህ መጽሐፍ በባይብል ኮድ አንድ እንትን ያመጣልና አንድ ጥናት ያመጣና ለምሳሌ ስለኔ ወይንም ስለ ትራምፕ እንደዚህ የግድያ ሙከራ ይደረግበታል፣ ግድያ ይበዛበታል፣ ሙከራዎች ይበዙበታል ብሎ ያመጣል። በዚህ አካባቢ ከሄድክ እንደዚህ አይነት ችግር ያጋጥምሃል ይለዋል። ግን ታች ማለት ነው ምን ይላል? ልትቀይረው ትችላለህ ይለዋል። በሚገርም ሁኔታ ማለት ነው ልትቀይረው ትችላለህ። ለምሳሌ አንድ የእስራኤል ፕሬዚዳንት እዚሁ ባይብል ኮድ ላይ አስቀምጦታል። ማቴማቲሻኑ ተመራማሪው ማለት ነው። በአንድ ግብፃዊ ይገድለዋል ይላል። የእስራኤልን ፕሬዚዳንቱን አንድ ግብፃዊ ይገድለዋል ይላል፣ ወይንም ያጠቀዋል ይላል። ታች ግን ምን ይላል ደግሞ? ልትቀይረው ትችላለህ። ልትቀይረው ትችላለህ ምን ማለት ነው? ጠንቃቃ ከሆንክ ወይንም መጸለይ የምትችል ከሆነ ወይ ከባድ ወይንም ጎበዝ እንትኖች አማካሪዎች ካሉህ ልትቀይረው ትችላለህ ይላል፣ እዛው ሶፍትዌር ላይ ማለት ነው። ኦኬ። ስለዚህ ይሄ ባይብል ኮድ መጽሐፍ ይባላል። ሳይንሳዊ ጥናት ነው ማለት በሳይንስ መጽሐፍ ቅዱስን አጠናው ማለት ነው። ማቴማቲሻኑ ዶክተር ሪብስ በዚህ ወይ ሳይንስ ይሄ ሳይንስ መሳደብ ማቆም አለብን። ሳይንስ ማለት ምን ማለት መሰላችሁ? ጥናት ማለት ነው። ሳይንስ ስተዲ ማለት ነው። ነገሮችን ኦብዘርቭ ማድረግ መረዳት ማለት ነው ሳይንስ። አሁን እኛ ኢትዮጵያ ውስጥ ሳይንስ ሲባል እንደ ክህደት ምናምን እንቆጥረዋለን አይደለም። ከሃዲዎቹ ሃይጃክ ስላደረጉብን ነው፣ ስለጠለፉት ነው ሳይንስ የሚለው ኮንሴፕት እንጂ ሳይንስ ጋር እኛ ምንም ችግር የለብንም። ምርምር ችግር የለውም። እንዲያም ጳውሎስ መጽሐፍ ቅዱስ ውስጥ ተመራመሩ ይላል፣ መርምሩ ፈትሹ ይላል። ኦኬ። ስለዚህ ምርምር ጋር ችግር የለብንም እኛ። ምክንያቱም የምናፍርበት ሃይማኖት የለንም፣ የምናፍርበት እምነት የለንም፣ የምናፍርበት አምላክ የለንም። በግልጽ ነው በቃ መመራመር ይቻላል፣ ተመራምሮ መድረስ ይቻላል። ኦኬ። ምርምር ማለት ኦብዘርቬሽንም ያካትታል። መመራመር ማለት ማጥናት እንትን ይላል ያካትታል። ኦኬ። ለምሳሌ ፈጣሪ መኖሩ ባለፈው ነግሬያችኋለሁ አይደለ? ራስህን በቃ እጅህ፣ እግርህ፣ ጭንቅላትህ አይተህ ፈጣሪ እንዳለ ማረጋገጥ ትችላለህ። ይሄ ራሱ ሳይንስ ነው። ባይዘ ወይ ሳይንስ ማለት ማጥናት ማለት ነው። ማጥናት በምን አጥናሁት ማለት ነው? እኔ በቃ እጄ፣ እግሬ አይቼ ፈጣሪ እንዳለ ማመን እችላለሁ። ምክንያቱም እነዚህ ይሄ ሰውነታችን በግምት ወይንም በአጋጣሚ ሊፈጠር አይችልም። ፈጣሪ አለ። ኦኬ። መኪና ካለች መኪናን የሰራ ሰው አለ። አውሮፕላን ካለ አውሮፕላንን የሰራ ሰው አለ። ይሄ ራሱ ምርምር ነው፣ ሳይንስ። ኦኬ። ስለዚህ ምርምር ጋር ችግር የለብንም እኛ። መጽሐፉ እንደነገርኳችሁ ይህ መጽሐፍ ባይብል ኮድ የሚባለው መጽሐፍ የለም ገበያ ላይ፣ እኔ ጋር ብቻ ነው ያለው። ስለዚህ ምናልባት እንደዚህ አይነት ምርምሮች፣ እውቀቶች የምትፈልጉ ሰዎች ካላችሁ በተለይ እዚሁ አዲስ አበባ ካላችሁ ላወሳችሁ እችላለሁ፣ ለተወሰኑ ቀናት ማለት ነው። በጥንቃቄ ነው መሆን ያለበት። ምናልባት ፓስፖርት፣ መታወቂያ ሊጠይቃችሁ ይችላሉ። ምክንያቱም ይህ መጽሐፍ ጠፋ ነው፣ የትም አናገኘውም። ኦኬ። ምክንያቱም ሆን ብሎ ተደብቆ ሊሆን ይችላል፣ ማለት ደብቆት ሊሆን ይችላል። እነዚህ ጠላቶች እንደዚህ አይነት መጽሐፍቶች እንዳይታተሙ ነው የሚያደርጉት። ባይዘወይ ከባድ ሰዎች ናቸው። ስለዚህ ኮንታክት አድርጉኝ፣ ይሄ መጽሐፍ የምትፈልጉ ማለት ነው። ምርጥ መጽሐፍ ነው፣ በጣም ትወዱታላችሁ። ማለት እንደነገርኳችሁ በእውቀት የተመሰረተ እምነት አይነቃነቅም። እኔ አሁን በእውቀት የተመሰረተ የፈጣሪ እምነት ነው ያለኝ። በቃ አውቄ ተመራምሬ በቃ ጨርሻለሁ። እኔ አሁን ወይ እንገድልሃለን ወይ ካድ ቢሉኝ፣ ፈጣሪ ካድ ቢሉኝ አንገቴን እሰጣለሁ። ምክንያቱም በቃ ኢንተርናላይዝ አድርጌዋለሁ። በእውቀት የዳበረ እምነት ስላለኝ
በቃ ለምን ቦምብ አይፈነዳም? ኦኬ። ስለዚህ በእውቀት የተመሰረተ እምነት ይኑራችሁ። የምትፈልጉት ኢንቦክስ አድርጉልኝ። አመሰግናለሁ። ጥያቄ ካላችሁ ሊከብድ ይችላል። አክቹዋሊ ይገባኛል ማለት የነገርኳችሁ ይሄ ባይብል ኮድ መጽሐፍ ቅዱስ ውስጥ ትንቢት አለ እያልኳችሁ ነገር ሊከብዳችሁ ይችላል። ችግር የለውም። ካልገባችሁ ኢንቦክስ አድርጉልኝ ወይ ኮሜንት አድርጉልኝና እንደገና ቪዲዮ እሰራለሁ ማለት ነው በዚህ ጉዳይ። ቴንክ ዩ